እዚህኛዋ ያማለው ቤቱ ጽድት ያለ ቤት ነው በጣም ነው የሚያምረው ሆነት እኔማ እዚህ ቤት ውስጥ አንድ ቀን ቡና መጠጣት የማይቀር ነው ዝም ብላችሁ ጠብቁኝ አረታስቼ መንጣት አይቀርም ወረኞች ናችሁ ግን ማለት ነው እኔ ሳይድ ምን ሲሰምቻለሁ ከዚህ በፊት ወንድ ልጅ ከወለዳችሁልኝ አዩንም ብሏታ መሰለኝ ወንድ ልጅ ከወለዳችሁልኝ የፈለጋችሁትን ነገር አድርግላችኋለሁ የልጁ እናት እኔ መጀመሪያ ምን አልኳችሁ ማለት በሐራም ስለወለደ ሰው እንዳይሰድባው ለምሳሌ ያንተ ልጅ ነው የሚባል ሳይድ እንዴት ሐራም ትሰራለህ ምናምን ብሎ ሰው እንዳይቆጣው ነው ሸፋፍ ነው አንዴ የለም አንዴ እዚህ እርግጠኛ ነኝ ልጁም ገጠር ነው ያለው ሳይድ ማይቶታል አውቀው እየተጫወቱ ነው የዛን ጊዜ ራሱ ታገተ ምናምን ብለው ያሉት ያወሩት የልጁ እናት ስለሆነች ነው ወንድ ልጅ ስለወለደች ነው እንደዚህ ያደረገላት እኔ እንደውም በነገራችን ላይ ከዚህ ላይ ወርቅ ምናምን ይሰጣታሉ ለብዬ ጠብቄ ነበር እና ጽድት ያለ ቤት ነው በጣም ነው የሚያምረው ሐዊ እኔ የምመክርሽ ነገር ቢኖር የእህትነት ማለት ነው እየተጫወቱብሽ ነው እውነቴን ነው ዝም ብለሽ ገብተሽ አንቺም አንድ ቀን ልብስ ብታጥብ ይሻልሻል እቺኛዋ የጭንቅላት ጨዋታ እየተጫወተች ነው ለምን ሳይድን የምታቀው ድሮ ስለሆነ በደንብ ታቀዋለሽ ማለት ነው ስለዚህ የጭንቅላት ጨዋታ እየተጫወተችበት ይሄን እንደሚያደርግላት ታቀ ነበር ፊቷን ስገልጥ ራሱ ኖርማል ወይኔ ምናምን ይያልሽ ነው ታስታውቃለሽ ማለት ነው ስለዚህ ካንቺ ላይ ድራማ እየሰሩብሽ ነው ማለት ነው ድራማ ስል ምን ትዛለ መለሰላችሁ ድራማ ጀምሯል እሱ ራሱ ማለት ነው የሆነ አስተማሪ ነገር ነው ምናምን ሆኖ ምን እየሰራችሁ ነው አስተማሪ ነገር ነው ምናምን ሆኖ እስኪ ምንም ቲቸር የሆነ ስራ ይሰራ ነበር እኮ ምን አይነት ስራ ትንሽ አሳይመንት ነገር እዚህ ቦታ መቀመጥ ክልክል እንደሆነ አታቂም አው አቃለሁ እና ያወቅሽ ነው ያነበብኩ ነው የምትይ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም በያላችሁ በሰላማችሁ ብዝት ይበልልኝ እንዴናችሁ ደህና ናችሁ ያናፍቋችሁ እንዴ ቆይ እናንተ ጠፋሽ ነው ይባሉ እውነት ለመናገር እኔ እንኳን ወንበሬ ናፍቀኝ ነው የመጣሁት እንዴናችሁ ደህና ናችሁ ወይ እንግዲህ ጠፋ እያልኩኝ ነው አይደል ከዩቲዩብ ላይ ማለት ነው እንግዲህ ያው አንድ ያጋጥማል ጠፋ የልጅ እናትም አይደለም ለዛ ጠፋለሁ ማለት ነው እና እንዴናችሁ ደህና ናችሁ ወይ ያላችሁ ወይ ሰላም ናችሁ ወይ ረመዳን ኢድ እንዴት ነው ሸዋልስ እንዴት ነው እንዴ አሪፍ ነው ወይ እናንተ ጋር እንኳን አደረሳችሁ ኢንሻአላህ የዛሬ ዓመትም አላህ ያደርሰን ማለት ነው እና እንግዲህ ረመዳን ውስጥ የሰራሁትን ቪዲዮ ያያችሁ ካላችሁ ማለት ነው ሙሳፊር መስዬ ሄጄ ነበረ ሳይድና ሚስቶቹ ቤት ማለት ነው እውነት ለመናገር ከሆነ ሳይድ ማለት ነው ምንም አይነት መስ በጣም ነበር መልስ ይሰጣል በየጠበቁ ማለት ነው ግን ምንም አይነት መልስ አልሰጠበትም ምንም ነገር አላለም እውነት ለመናገር ከሆነ ምናልባት ለኔ መልስ መስጠት ሳይፈልግ ቀርቶ አይደለም ግን የዚህን ያክል እንዲ የምትናደድ አይመስለኝም ሳይድ በጣም ኦቨር ሲናደድ መልስ አይሰጥም ማለት ነው እና የዚህን ያክል ግን ጨጓራህ የሚቃጠል አልመሰለኝም እውነት ለመናገር ከሆነ ኖርማል እንዲ ሳላቃት ምናምን ብለክ የሆነ የለም የምታልፈው ነበር የመሰለኝ ማለት ነው እንደዚህ የሚያቃጥል ካልመሰለኝም ነበር ግን የምር በጣም ደስ ብሎኛል ስለተናደርክ ማለት ነው ይሄን ያውቂያቸው ቢሆን ኑሮ ለማስመሰል ራሱ 1000 እና 2000 ቁጥር ይሰጣለው ብሎ ያስባል በጣም ንክተኛ ነኝ ማለት ነው እንደዚህ የለም ካሜራ እንዳለ እኛ እንደሆነ ምና ቢያቀነሮ የሆነ በቃ ወይኔ በጣም ምስኪን ነው ምናምን እንዲባል 1 እና 2000 ምናምን ይሰጥ ነበር ግን ምንም አትልም በ200 ቢሆን ሸኝተናል ማለት ነው እውነት ለመናገር ከሆነ እቺ ማን ነበር ስሟ ይማን የምትባለው ምንም አትልም ደህና ናት በርግጥ ማለት ነው የሰው ሀገር ያየ ሰው ክፉ አይደለም ችግርንም ድሎትንም ስለሚያይ ከሰው ላይ ጨክን የሚፈልገ ክፉ መጥፎ ቢሆን ሰው ላይ ጨክን ማለት ነው ብዙ ነገር በስደት ብዙ ነገር ሰው ስለሚማር ማለት ነው እውነት ለመናገር ከሆነ ያው እኔ ስለወጣውኝ ሳይሆን እዚህ ያለ ሰውና ስደት ያለ ሰው አንድ አይደለም ማለት ስደትን አይቶ የመጣ ሰውና ከስደት ያልወጣ ሰው አንድ አይደለም ከስደትን የሚያቅሰው የሆነ በቀልባቸው በጣም ተሎ ነው ማለት ነው የሚራራው ይፈልገው እኔ ይማን ብታቀኝ ራሱ መስጠኝ ይመስለኝ እውነት ለመናገር ከሆነ ሐዊ ግን በቃ መዳም ነው የምትመስለው በጾም ምድር ተኳኩላለች ሊወጡ ይሁን አላቅም ያቺኛው በቃ የለም ኖርማል የሆነ ዝርክርክ ብላለች ማለት ነው ያቺኛው ግን ተቀባብታ ቻፕስቲኳን እንደውም እንትን ላይ አስተዋውቅም በነገራችን ላይ ካሜራው ላይ ማለት ነው እንጂ ድምቅ ያለ ቀይ ነው የተቀባችው ቀይ ቻፕስቲክ ልቅልቅ ብላለች
ተቀባብታለች ምናምን በቃ የሆነ የለም ስታናግር ራሱ በልጥጥ ያለሽ እና ምንድን ነው ያልሽው የተራረፈ ምግብ ካለ ምናምን ስጫቸው አለች ማለት ነው። የምትሰጥ ራሱ አይመስለኝም። አዊ ግን ምደፋ ነው ይመስለኝ። እውነት አላህን ፍሪ ምግብ ምናምን እንዳደፊ ማለት ነው። ግቢያቸው ደግሞ 2 ለ2 እየተፎካከሩ ነው መሰል ሲያስጠላ ብክት ያለ በጣም ነው የሚዘገንነው። ሳይድም ሰልችቶት ነው መሰለኝ እንጂ ሳይድ ጽዳት ላይ በጣም ጎበዝ ነው። እውነት በቅርብ የሚያውቁ ሰዎች በደንብ ነው የሚያውቁት። በደንብ ነበር የሚያጸዳው ማለት ነው። አሁን ሰልችቶት ትቷቸው ነው መሰለኝ። እና ለማንኛውም እንግዲህ አቶ ሳይድ ማለት ነው ስላናደድኩ ምናምን ግን ማለት ነው እኔ በጣም የገረመኝ ነገር የፈለገ ነገር ቢሆን እንዴት እኔ ቢያንስ እንኳን ልጁን በጠረን እንዴት አባትን የሚያክል ነገር በጠረን እንኳን አትለያትም ልጅን እንደው ማለት በቃ የለም እንደዚህ ህንድ ፊልም ላይ እንኳን ስናይ እንደዚህ ልፍ የሚለው ንፋስ ምናምን የሆነ በቃ አይ ጠረኔን ሁላ አረስቶታል ማለት ነው። አንዳንድ ሰው እኮ ጠረን በጣም የምታውቁትን ሰው አብራችሁ ስንት ዓመት የለመዳችሁትን ጠረኑን ራሱ ታውቃላችሁ ማለት ነው። ወይ ሽቶ ልታውቁ ትችላላችሁ በሽቶ ወይ ደግሞ እኔ አሁን ሳይድ የሚቀባውን ሽቶ ሌላ ሰው ራሱ ተቀብቶ ድንገት ካለፈ የሳይድ ሽቶ መሆኑን አውቃለሁ። ስለዚህ አንተ ነክ እንጂ እኔ ልብ ውስጥ የተቀመጥከው እኔ አንተ ልብ ውስጥ የለውም ማለት ነው። በጣም ነው ማዝነው። በልብ ውስጥ ምንም አይነት ቦታ እንደሌለ በቀደም አረጋግኩኝ። ልብህ እንኳን አልመታም ብሩን ስትሰጠኝ እንዲህ ውጥት አድርገን የሰጠኝ ማለት ነው። ምንም ነገር ማለት ለልጄም ሆነ ምናምን ደግሞ እኮ ማለት ነው እዛ እንትን አልተኛችም ምናምን የሆነ እንትን እያለች ነበር አልተኛችም ነበር ማማ ምናምን እያለች ነበር። ቢያንስ እንኳን በድምጿ አትለያትም። እኔ በነገራችን ላይ ጀሚላን ራሱ ጃት ቢሄድ አያውቃትም ነበር፣ ግን እሷ ስለምታውቀው ባባ ብላ ትሮጣለች እና ያው እንትን ትላለች ብዬ ነው። ወይ ድንገት ወይ ባይፈልግ ምናምን ሳንነጋገር የሆነ የለም አላስፈላጊ ቃል ቢናገር ልጄ ልቧ ይሰበራል ብዬ ነው እንጂ ሳላስፈቅደው ወይ ደግሞ ማለት ሳንነጋገር ማለት ነው እንጂ ማስፈቀድ ምናምን አያስፈልገውም ማለት ነው። ለዛ ነው እሷን ያልወሰድኳት። ግን እንኳንም ያልወሰድኳት እውነቴን ለመናገር ከሆነ በጣም ነው ያዘንኩብህ። ቢያንስ ልብህ እንኳን መምታት ነበረበት። በቃ እኔ የለም ልክ ብሩን ስታርገ ልብህ ዱ ቢል ኑሮ የሆነ ነገር እንዳለ ከጣገብክ ታስብ ነበረ። ግን አንተ ይማን ሙሉ ለሙሉ ቀይራ ካለሽ ማለት ነው። ለማንኛውም እስኪ ለይማንም ደግሞ ይማንና ሀዊን ፈትኗቸው ነበረ ማለት ነው። ያ የፈተናቸው ፈተና እንደ ፈተና ባይቆጠርም ኖርማል ፈተና ነው እና እስኪ እንየው እንግዲህ አቶ ይማንም ብዙ ፈተና አልፋለች ምናምን ተብሎ ተካብዷል። እስኪ ስለ ፈተናውም ስለምኑም አንድ ላይ ስለገዛላት ቤትም አንድ ላይ እኔ ማለት ነው ወሬ ቪዲዮ እንዳይረዝምባችሁ። ቤቱን አልለቀኩትም። የበፊቱን እንዴት ቀለም ላስቀባው ነው። ያን ሲስተም ፈጥሬ ያችን አንድ ክፍል ተከራየሁት እና ማን ይሽለኛል ማን ይለኛል የሚለውን ለመፈተን ነው እንጂ ቤቱን አልለቀኩም። ገባሽ አይደል? እየቀለድኩ ነው። አሁንም ሳይድ አልቀለድኩም። ያው የመጣሽው በውጭ በር ላይ ስትደርሺ አውቀሽው የለን እንዴ? ይሄ ራሳችን ቤት ነው በፊት እየኖርንበት የነበረው። ወይኔ እናቴ ነኝ አላምነው። ምን ነው ተብኘት ነው ራሱ እንዴት አባይ ያማረብከው ወላሂ በጣም እኮ ነው የሚያምረው። በእውነት አለ እንዴ? ነገ ኢዱም ሙሉበት እንደዚህ ተዘጋጀሁት እንግዲህ። ማሻአላህ ነው ወላሂ በጣም ነው የሚያምረው። ላንቺም ተዘጋጅቶልሻል እንግዲህ። ለኔም እንደዚህ አይነት ደስ ብሎሽ ደስታ የሚያስለቅስሽ አይዞሽ አታልቅሽ። እንዴት ነው ማለት ነው? አይዞሽ አታልቅሽ። እንኳን ደስ ያለሽ። ለማንኛውም ይገባሻል። ሲያንስሽ ነው ይሄ። በጣም ነው የማመሰግነው። በእውነት ሲያንስሽ ነው እንጂ በጣም አመሰግናለሁ። ችግር የለውም። በቃ አታልቅሽ። እንኳን ደስ ያለሽ። እኔ አላመንኩም። ምኑን ያላመንሽው? አላመንኩም እኔ ምኑን? አሁንም አላመንኩኝም። ለኢድ ለረመዳን እንዲደርስልሽ ነበር፣ አልደረሰም። አቆዩብኝ። ያው ለኢድ ደረሰልሽ ማለት ነው። ወይኔ እናቴ ለዛ ነበር እያሰብኩ ያለሁት እና ወላሂ አንድ ቀን በቃ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። በጣም ነው የማመሰግነው ውድ ባሌ፣ በጣም አመሰግናለሁ። ብቻ ምን እንደምል አላውቅም። ካሜራውን ተውና እና ለምን እንዴ አዛን አይልም? አዛን አይልም? በጣም እኮ ነው ደስ የሚለው በእውነት። ዋው ማሻአላህ። እዚህ ብቻም አይደለም ኩሽናም ስትገቢ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ተመልሼ መጥቻለሁ እና በተረፈው ሙቀደመን ኢድ ሙባረክ ሙቀደመን ብያለሁ። እሺ የልብስና የጫማ ምናምን ያልሽውን ችግር የለውም ከየትም ብዬ ሰጥሻለሁ። ግን ኢማን እንኳን የቤቱን ሙሉ ግቢ አልችልም ማለት ሙሉ ግቢ መከራት አልችልም። እዛ መተሽከኛ ጋር ለኢማን አንድ ክፍል የተከራየሁት መተሽከኛ ጋር ትኖራለሽ ወይስ አንድ ክፍል? አልኖርም። እሺ የብቻሽን ለብቻሽን አንድ ክፍል ትከራያለሽ? አልፈልግም። ሙሉ ግቢ ነው የምፈልገው። ሙሉ ግቢ ትልቅ ካልሆነ አቺም እኔ እሱን አልችልም። እውነቱን ልንገርሽ አሁን እሺ ኢማን ስራ እየሰራች ነው። ጎበዝ በላት። ይኸው ዛሬ ልብስ አጠባ ላይ ነች አይደለ? ልብስ እያጠበች በደህና ብር አግኝታለች። ለኢድ ሰዎች ልብስ የሚያጥበላቸው ስለሚፈልጉ በደህና ብር ይኸው እቺ ሞኝ ነች እያጠበች ነው አይደለ? ቀኑን ሙሉ ሰርታ 3000 ይሰጣታል አይደለ? ለሰራተኛ በወር የሚከፈለው ደሞዝ ማለት ነው። እና ትሰራለች ላገናኝሽ ጭራሽ ሄጄ የሰው ልብስ ላጥ ሳበክት ነች። እሺ ጭራሽ የሰው ልብስ ላጥ ኧረ ቢስሚላህ ምን ችግር አለ? ይዘጋኛል ሳስበው ስራ እኮ ነው። ስራ የሰው ልብስ ሄዶ በር ላይ የዞረ የሰው ልብስ ማጠብ ምን ችግር አለ? ስራ ነው። እሷ አልናቀችም። ኧረ ሞት ይሻላል ከዚህ በእውነት እና ሌላ ስራሽ መስተንግዶ ምናምን አልፈልግም። እኔ ፈልጋም ብር ብቻ ብር ጸይና ልሄድበት እኔ ማለት ነው። ምንም አይነት ስራ መስራት አልፈልግም። በቃ ስራ አስጠልቶኛል። ስለዚህ ብር ብቻ ነው የምፈልገው። ሙሉ ግቢ ተከራይልኝ፣ እኔ ያንተ ልብስ አጥባለሁ፣ ምግብ እሰራልሃለሁ፣ የፈለከውን ነገር እሰራልሃለሁ። የዛኔ ግን ከዛ ሙሉ ግቢ ተከራይልኛል። እኔ የምፈልገው ነገር አደረክልኝ፣ እኔ አንተ የምትፈልገው ነገር አደርግልሃለሁ ማለት ነው። ሌላ ስራ ምንም አልፈልግም። እኔ እሺ አልፈልግም። አሰሪም ምንም የምታግዢ ነገር የለም? ምንም ማግዘ ነገር የለም። ምንም ስራ አሰሪ እንግዲህ እዚህ ጋር እውነት ለመናገር ከሆነ እዚህ ጋር ያሳዘነችኝ ሀዊ ናት ማለት ነው። ለምን ምናልባት አንዳንድ ሰው ማስመሰል አያውቅም ይሆናል። ለምሳሌ ውስጡ ደህና ሆኖ ግን ውስጡ ጥሩ ሆኖ ግን የሆነ የለም። አንዳንድ ሰው ማሽቃበጥ ይችላል፣ አንዳንድ ሰው ደግሞ ማሽቃበጥ አይችልም። እኔ ግን ሀዊ ጋር የተረዳሁት ምንድነው በቃ ማለት መጀመሪያም የገባችበት ህይወት አለው ብላ ስለሆነ እንደገና ወደታች ወርዳ ምናልባት ምንም ይሄ መውደድ አለመውደድ ጋር የሚገናኝ አይመስለኝም። በነገራችን ላይ ይሄ ለፍቅር ብሎ መስዋዕት የሚከፈል ነገር ምናምን እኔም አላምንበትም። ምክንያቱም ያው የታወቀ ነው። ልክ ላይ ሲደርስ በኋላ ሶስተኛ እና አራተኛ ብሎ ጥሏችሁን አስታቅፏችሁ ልጅ አስታቅፏችሁ ሌላ መመኘቱ አይቀርም እና ብዙ ጊዜ የሚፈረደው ለሴቷ ነው ማለት ነው። ብዙ ጊዜ የሚፈረድባት ሴቷ ነው። ፍቅር ቢኖራት ኖሮ አሁን ገንዘብ ሳይኖረው ጥሏት ሄድምና እሱ ልክ ገንዘብ ሲኖረው ጥሏት ሄድ የለ የዛ ሰዓት ታዲያ ፍቅር የት ነበረ? እሱ ገንዘብ ሲኖረው ሌላ ይመኛል፣ ልክ ገንዘብ ሲመጣ ሌላ ይመኛል። ሴቷ ታዲያ ለምን ገንዘብ በሌለው ሰዓት አብራ ከሱ ጋር ትለፋለች? ገንዘብ ያለውን አግብታ ቁጭ ማለት ነው። እኔ እውነት ለመናገር ከሆነ መመክራችሁ ገንዘብ ያለውን አግብታችሁ ኑሩ እንጂ ከስር ከገና እያከካ አብራችሁ አካችሁ ከሱ ጋር ታካችሁ ልክ እሱ ትልቅ ደረጃ ላይ ሲደርስ ጥሏችሁ ሁለተኛ ሚስት ላገባ ነው በቃ አንቺ ራሽን አትጠብቂም። ከሱ ጋር አብረሽ ተፍተፍ ስትይ ራሽን ትጠያለሽ። ልጆች ይመጣሉ። ልጆች ስትይ ራሽን ትጠያለሽ። በዛ ሰዓት ራሷን የምትጠብቅ ነው የሚፈልገው። ስለዚህ አንቺን አብሮ በዛ ሰዓት ፍቅሬ ውዴ ብለሽ አብረሽ የኖርሽውን ሳይሆን የሚያስታውሰው አሁን ገንዘብ ያለውን ባለሀብቱን ነው የሚያስበው ማለት ነው። ስለዚህ የሚያስበው በአንቺና በሁለታችሁ ልፋት ሳይሆን በራሱ ልፋት ያመጣው ነው የሚመስለው። ስለዚህ ለፍቶ ጥሮ ግሮ ያመጣውን ብር ያለውን ሀብታሙን አግቢ እንጂ ገና ለገና ፍቅር ምናምን ሰው ምን ይለኛል ብለሽ አብረሽ አትከኪ። እኔ እውነት የእህትነት ምክሬ ነው። የምን አብሮ ማከክ ነው? እዛው ለብቻው አኮ ልክ ሀብታም ሲሆን ጠብቃችሁ ላፍ ማድረግ ነው። የእህትነት ምክሬ ነው እንግዲህ። እና እኔ ኢማንን አልደግፍም። የምደግፈው ማንን ነው? ሀዊን ነው ማለት ነው። ለምን እውነቷን ነው። ምን በወጣት ነው እየዞረች ስራ አይናቅም። ግን ለሱ ብላ ሳይሆን ለራሷ ብላ ነው። ለእቺ ልጅ ታዲያ ልብስ የምታጥብ ከሆነ እየዞረች በየሰው ቤቱ ልብስ ካጠበች አንተ አታስፈልጋትም ማለት ነው። ምን አብሮ የመተኛ ዝም ብለህ ትራስ አቅፋተኛም እንዴ? ልብስ የሰው ቤት እየሄደች ልብስ እያጠበች እየመጣች ካንተ ጋር ተቃቅፋ ለመተኛት ነው የምትመጣው? ማኖር ካልቻልክ በቃ እውነቷን ነው ስጠኝ፣ የምፈልገውን ነገረች። ካልሆነ መለየት ነው እንጂ ገና ለገና አንተ እንድትወዳት አንተ ምናምን እንድትላት ልብስ ለምታጠብ ይማን ስታስመስል ነው። ሁለተኛ ነገር ደግሞ እውነት ለመናገር ከሆነ የሰው ሀገር የቆየ ሰው ስራ አይንቅ። ለምን ብዙ ጊዜ ብዙ ነገር ኢትዮጵያ ውስጥ ቤተሰብ አለ ብዙ ማለት ማለፍ ብዙ ጊዜ ወይ ሰው ቤት ላሰሩ ትችላላችሁ ወይ ደግሞ ማረግ ያለባችሁን ነገር ማረግ የለብንም ብላችሁ ታልፉታላችሁ። ለምን ቤተሰብ ጋር ስለሆናችሁ። የሰው ሀገር ስትሆኑ ግን ምንም ነገር ትሰራላችሁ። ስራ ይሄ ምንድነው ምናምን ነገር ብሎ ነገር የለም። ለምን
የሰው ሀገር ስለሆነ ምንም ይሰራል ማለት ነው። እዛ መጥተው ደግሞ ኢትዮጵያ ውስጥ ሲመጡ ደግሞ ልብስ ማጠብ በጣም ኖርማል ነው። ያው ቆይታችሁ ስትመጡ አለ የራሳችሁን ነገር አስተካክሎላችሁ የራሳችሁን ስራ አለ ይስጣችሁ። የስደተኛ እህቶቼ በሙሉ አለ ህይወታችሁን ያቃናላችሁ ማለት ነው። እኔ በጣም ነው የሚያሳዝኑኝ ስላየሁትም ማለት ነው። ያው በወሬና ስታዩት አንድ አይደለም ለማለት ነው። እና ኢማን ለሷ በጣም ቀላል ናት። እቺ ልብስ ማጠብ ምንም ፈተና አይደለም። አንድ ቀን አሳጠባት የተወሰነ ቀን ረመዳን ውስጥ በነገራችን ላይ እዛ ሲያፈጥሩ ነበር አይደል ቤታቸው። ከዛ ረመዳን ውስጥ ነው ወዟት ወጥቶ አንድ ቀን የሁለት ቀን ቆዩ። በቃ ፈተናውን አልፋለች ብሎ መለሳት። እውነት ለመናገር ከሆነ እስካሁን ማለት ነው አዩን ራሱ እንደዛ ሲያንገላታት ነበር አይደል? በጣም አዩ ራሱ ብር እያለች የቤት ኪራይ አልከፈልልኝም ይሄን ያልከል በአካውንት ያስገባ ምናምን እያለችው ብዙ ነገር አልፋ እዚህ ደርሳለች ማለት ነው። አሁን ግን ለማየት ያብቃችሁ ምን አለች በሉኝ ማለት ነው። እቺ የልጁና ሳይድ እንደምንባ ካላስለቀሰችው ታያላችሁ እናንተ ዝም ብላችሁ። አሁን በሲስተም ነው እሱ አሁን በቃ ማለት ብዙ ነገር ስላየች በሲስተም ነው። እና ሀዊ ልጅ ስለሆኑ ነው ልጅ ናቸው ገና ብዙ ነገር ማለት ልጅ ስትሆኑ የሆነ እድሜ እኮ አለ የሆነ የልጅነት እድሜ አለ። ትንሽ እድሜያችሁ ገፋ ካለ በኋላ የሚቆጫችሁ ያንን ነገር ባላረኩት ኑሮ ምናምን ትሉ። ያቺኛዋ ግን መጣለች ታስታውቃለች። ስለዚህ ሀዊና አዩ በጣም ገና ልጅ ጩጬዎች ናቸው። ስለዚህ በቃ እንደዚህ አይነት ቻሌንጅ ማለፍ የለብንም ብለው ነው እንትን የሚሉት። እቺኛዋ ደግሞ ሌላ ትዳር ነበራት። ወደ ሁለተኛ ማንኛውም ሴት ልጅ ደግሞ ሁለተኛ ትዳር ላይ ስትዝ ደግሞ የመጀመሪያውን ስህተት አትደግምም። ለነገሩ መጀመሪያም እየተሳሳተች ነው የመጣችው። ግን መጨረሻ ላይ ዞሮ የልጁ እናት ጋር ነው ማለት ነው የተገናኘው። እኔ ምን ብያችሁ ነበረ? የልጁ እናት ናት። ግን ሱመያ አታውሪ ምናምን ተደፍራ ነው ምናምን አላችሁ። አልተደፈረችም። ከደፈራትም ያው ራሱ የደፈራት ጠቀለላት። እስቲ አሁን ልጅ ቤት አንድ ክፍል ከራይልሽ አልፈልግም። ሙሉ ግቢ ነው የምፈልገው። ከሙሉ ግቢ ውጭ አልፈልግም። እኔ እንግዲህ እስካልሽ እኔ ሙሉ ግቢ አልችልም። ትችላለህ። የልብስ ምናምን ያለኝን ልክልሻለሁ ስልክሽ ላይ ሲፍከና ኢድ ሙባረክ ሲንጀ ደጅራ በኩ መጅራ ሰነ ጅራ ዱካ ይገድ በቃ ምንዋ አገሱማ ምንድነው? በደንብ አትሽውም እንዴ የታጠበ አይደለም። ነገ እኮ በዓል ነው። በደንብ ጠቢው ምንድነው? በደንብ አስለቅቂው። እየለቀቀ አይደለም። ስሪት ዲሳንጅሩ ስሪት በደንብ ትሚጪ አንድ ቀን ይቀርዋል። ኢማንን ሰርፕራይዝ ላረጋት ነው። ቤት ቸግሮኝ ምናምን ለቅ ያለው ብያት ኢማንና ሀዊን ሲፈትናቸው ነበር እንጂ አረቢያን መጅልስ አዝዤ ነበረ። ስለደረሰ እሱን ለማስገባት ስለፈለኩኝ ቀለም ምናምን ግድግዳውን አንዳንድ ነገር ለማስተካከል ነው። ቀለም ምናምን አድርጌ አስተካክዬ እንዲሁም አንዳንድ ዕቃ ቤቱን ሙሉ አረቢያን መጅልስ ሞልቼላታለሁ። ከረመዳን በፊት ነበር ያሰብኩት፣ ቆየብኝ። ረመዳን ላይ እንዲገባ ቶሎ አላለቀለኝም። በዚህ መልኩ አረቢያን መጅልስ ኦንላይን አይቼ መርጬ አዝዤ ነበረ። ስላለቀ ተሰርቶ እሱንም ላስገባ ቀለም ግድግዳውን አንዳንድ ነገር ለማስተካከል ቲቪ ስታንድ ምናምን ኩሽና ፍሪጅ ምናምን ሳይቀር አልጋ ምናምን ሳይቀር ሁሉንም ነገር አሟልቼ ኢማንን ሰርፕራይዝ ላደርጋት ነው። ምንም ስራ ሰሪያለሽ እንዲህ ታደርጊያለሽ ስላት እሺ ብላ ልብስም ሳይቀር አጥባለች ሰው ቤት ማለት ነው ሄዳ። ስለዚህ እሷን ሰርፕራይዝ ላደርግ ነው እና ቪዲዮዎች የቀረጽኳቸው ቪዲዮዎች ብዙ ናቸው። የተለያየ ቀን አንድ ቀን ኢማን አንድ ቀን ልብስ ታጥብ ሀዊን ማነች ኢማንን ሀዊንም ምናምን ከነሱ ጋርም ሲቀርጽ ስለነበረ ምናልባት ቪዲዮቹ ከበዙ ሰርፕራይዝ ወይኔ በአላ አሁንም እየቀለድክ እንዳይሆን። ምንድን ነው ቀለደው? ቤቱ ራሱ መሆኑ አታውቂም? እንዴት እንዲህ ሊሆን ቻለ? ሆነ በቃ እንዴ ይሄ ራሳችን ቤት ነው በፊት እየኖርንበት የነበረው። ወይኔ እናቴ ነው ይሄን አላምነው። ምን ነው ተብኘት ነው እንኳን ደስ ያለሽ ነው ሳይል አይዞሽ በቃ አታልቅሽ። እኔ እኮ የመረ ቸገረ መሰለኝ። አታልቅሽ ነው ደስ ብሎሽ ደስታ የሚያስለቅስሽ። አይዞሽ አታልቅሽ። እንዴት ነው ማናለቅ ነው? አይዞሽ አታልቅሽ። እንኳን ደስ ያለሽ ነው ማን ይገባሻል። ሲያንስሽ ነው ይሄ። በጣም ነው የማመሰግነው። ወለስ ሲያንስሽ ነው እንጂ በጣም አመሰግናለሁ። ችግር የለውም። በቃ አታልቅሽ። እንኳን ደስ ያለሽ። እያለቀሰች ነው ወይስ እየሳቀች ነው? እያለች አታልቅሽ ይላታል። እንደ እየሳቀች ነው እንጂ ይሄ ምኑ ነው ሙልቅሶ የሚመስለው? ወረኞች ናችሁ ግን ማለት ነው። እኔ ሳይድ ምን ሲሰምቻለሁ ከዚህ በፊት ወንድ ልጅ ከወለዳችሁልኝ አዩንም ብሏታ መሰለኝ ወንድ ልጅ ከወለዳችሁልኝ የፈለጋችሁትን ነገር አድርግላችኋለሁ። የልጁ እናት እኔ መጀመሪያ ምን አልኳችሁ ማለት
በሐራም ስለወለደ ሰው እንዳይሰድበው ለምሳሌ ያንተ ልጅ ነው የሚባል ሰይድ እንዴት ሐራም ትሰራለህ ምናምን ብሎ ሰው እንዳይቆጣው ነው ሸፋፍኖ አንዴ የለም አንዴ እዚህ እርግጠኛ ነኝ ልጁም ገጠር ነው ያለው ሰይድም አይቶታል አውቀው እየተጫወቱ ነው የዛን ጊዜ ራሱ ታገተ ምናምን ብለው ያወሩት ይሄን ውሸት ነው ራሳቸው ፈጥረው የፈጠሩት ሰው ማለት ቤተሰቦቹ አስፈራርተው ነው ያገባዋት ለማለት ነው ለማሳመን ለምን እኔ ቀድሜ እዚህ ያገባታል ምናምን ስላልኩኝ ካገባት የኔ ወሬ ትክክል እንዳይሆን ስለዚህ ከኔ ወሬ ጋር አንድ ላለማምጣት ገጠር ሄዶ ታገተ ምናምን የሆነ ነገር ድራማ የሚመስል ነገር ሰራ ማለት ነውና ያው ህዝቡን ለማሳመኛ ማለት ነው እኔ በነገራችን ላይ ያው አንዳንድ ጊዜ ከሰው አትደበቁ ከአላህ ተደበቁ እውነት ማለት ከአላህ መደበቅ ስለማይቻል ነው ከአላህ ተደበቁ ማለት ማለት ነው እኔንም ጭምር ማለት ነው አላህን ፍራቻ ለምን ምንም ነገር ውስጥ ብትገቡ አላህን መደበቅ አይቻልም አይደለ ስለዚህ ሰው ሳይሆን አላህን መፍራት ነው ሰውን አትፍሩ እኔም አላህን እንደፈራ ያርገኝ ማለት ነው እና ምን ልናው እውነት ለመናገር ከሆነ አልጋው አያችሁት በጣም 140 ምናምን ሺህ ነው ምናምን ሲል ነበር በጣም ውድ ነው ያስታውቃል ምርጥ አልጋ ነው አረቢያ መጅለሱ ራሱ በጣም ነው የሚያምረው እውነት ለመናገር ከሆነ ያው መደበቅ አይቻልም ማለት ነው ቤቱ ጽድት ያለ ነው ሐቂቃ አዩ እንኳን እንደዛ ስንት ነገር ሆናለት ወንዶች እኮ በነገራችን ላይ ያው ሁሉንም ባለንም ግን ማለት አብዛኛውን ወንድ ሐቂቃ ማለት ነው ወንድ የተባለ ፍጡር ራሱ በአጠቃላይ በጣም የምትወደው ሴት ካለች በዛች ሴት ላይ በነፍሰ ስጋዋ ነው የሚጫወተው ማትወደው ከሆነች ደግሞ እንዲ እሱ የሚወዳት ከሆነ ደግሞ የምትፈልገውን ነገር በሙሉ ነው የሚያደርግላት አዩ እንግዲህ ለሱ ያልሆነችው ነገር የለም በውሸትም ይሁን በእውነትም ይሁን ራሷን አሳልፋ ከማስጣት የተነሳ ስንት ነገር ሆናለት በዛ ላይ ደግሞ ልጅቷ ድንግል ሁላ ነበረች ማለት ነው እንግዲህ እቺኛዋ ድንግል አይደለች መቼም ያው ድንግልናውን ወስዶ አይደለም ለመልዛኝ የሰጠ ባለ ትዳር ላይ ነው ሄዶ ያስወለደው ማለት ነው እና ያን ሁላ ነገር ሆኖላት እቺን የምታካክል አረቢያ መጅለስ ነው የገዛላት እንዲች ያለች ማለት እንዲች ተሳሳዊ ሲባጎ የምታካክል በጣም ነው የዚች ግን ቤቱን አያችሁ ጽድት ያለ ኩል የሆነ ቤት ነው ማለት ነው ሁሉ ነገር ያሟላላትና እርግጠኛ ነኝ ከዚህ ቤት ውስጥ ማለት ነው አሁን ከ1 ሚሊዮን በላይ ፈጅቷል ማለት ነው ይሄ ቤት ዕቃ ቲቪው በጣም ውድ ነው ያስታውቃል ቲቪ ስታንዱ ያስታውቃል 100 ምናምን ሺህ ቢሆን ነው ቲቪው እንደዛ ቢሆን ነው አልገው በዛ ላይ ደግሞ ኩሽና ብገቢ ፍሪጅ ምናምን ብሏል ይሄን ፍሪጁም ጽድት ያለ ይሆናል ማለት ነው እና በጣም የገረመኝ ነገር ምንድነው እቺኛዋ በግዳ ሳግተው ምናምን በቃ አስፈራርተው ነው ራሴ ላጥፋ ምናምን ብላ ሐረካት አረገችበት ከዛ ገጠር ሄዳ ድራማ የሚሆን ባናቅም ግን ያደረገችው ነገር እሱ በሱ ላይ ያደረገችበት ነገር ይብሳል ማለት ነው ያቺኛው ሮዛም ለእርሱ ሲታመም ራሷን አጥፍታለች ሮዛን እንደውም 2 ሚሊዮን ካላመጣሹላ ብሎ መቷታል እንግዲህ አስቡት እንደዛ ሁሉ ያደረገው ለዚህኛዋ ያማለው ቤቱ ጽድት ያለ ቤት ነው በጣም ነው የሚያምረው እውነት እኔማ እዚህ ቤት ውስጥ አንድ ቀን ቡና መጠጣት የማይቀር ነው ዝም ብላችሁ ጠብቁኝ አረታስቼ መምጣት አይቀርም እና ምንድነው የልጁና ስለሆነች ነው ወንድ ልጅ ስለወለደች ነው እንደዚህ ያደረገላት እኔ እንደውም በነገራችን ላይ ከዚህ ላይ ወርቅ ምናምን ይሰጣታሉ ለብዬ ጠብቄ ነበር እና ጽድት ያለ ቤት ነው በጣም ነው የሚያምረው ሐዊ እኔ የምመክርሽ ነገር ቢኖር የእህትነት ማለት ነው እየተጫወቱብሽ ነው እውነቴን ነው ዝም ብለሽ ገብተሽ አንቺም አንድ ቀን ልብስ ብታጥብ ይሻልሻል እቺኛዋ የጭንቅላት ጨዋታ እየተጫወተች ነው ለምን ሳይድን የምታውቀው ድሮ ስለሆነ በደንብ ታውቀዋለች ማለት ነው ስለዚህ የጭንቅላት ጨዋታ እየተጫወተችበት ይሄን እንደሚያደርግላት ታውቅ ነበር ፊቷን ስገልጥ ራሱ ኖርማል ወይኔ ምናምን እያለች ነው ታስታውቃለች ማለት ነው ስለዚህ ካንቺ ላይ ድራማ እየሰሩብሽ ነው ማለት ነው ድራማ ስል ምን ትዝ አለኝ መሰላችሁ ድራማ ጀምሯል እሱ ራሱ ማለት ነው የሆነ አስተማሪ ነገር ነው ምናምን ሆኖ ምን ነበር የሚለው እርሱ ራሱ አስተማሪ ነገር ነው ምናምን ሆኖ እስኪ ሊዮ ይሄ አስተማሪ ነገር ነው ምናምን ሆኖ እየሰራ ነው ማለት ነው ምን እውነት ለመናገር ከሆነ እዛ ከነማን ጋር ከነአዊ ጋር
ከነ ምናምን ጋር ከምትጃጃል በዚና ማለት ነው አሪፍ ነው። እየሞከራችሁ ነው። ምንም አትልም። ለአስተማሪነት ትሆናለህ ማለት ነው። ምንም አትልም። ይሻላችኋል የቤት ውስጥ ከምታረጉት ከጫጫታችሁ ከምናችሁ ከስድባችሁ ከምናችሁ አሪፍ ነው። እውነት እኔ ይሄንን ድራማ ቀጥልበት። እነሱ ራሱ ተማሪ አድርገህ እንደውም ሀዊና ያቺ አዩ ተብየዋን እንትን ብለክ ተማሪ አድርጋ አስገባቸው እነሱን ማለት ነው። ያው እቺኛዋን ደግሞ ካንተ ጋር ተማሪ አድርገን ለምን ተማሪ መሆናችንም እሱ ያው እድሜዋ የሄደ ነው ብዬ ነው። ቤቢ ፌስ ስለሆነች እንጂ በጣም ትልቅ ናት ታስታውቃለች። እና ተማሪ አድርጋ አስገባት። ተማሪ አድርጋ ከምስቶች ጋር ራሱ ብትሰራ እዛው ቤት ምናምን ስትመጡ ወይ እናትሁን ቤት ውስጥ ለነሱ ምሳ እየቋጠረች ምናምን ትቀርጻለህ። ከዛ አንተ እዛ ልክ እንደማይ ድራማ ስለሆነ ለሰውም በዛውም ያስተምራል። ይሄ እናንተ እኮ ምንም ነገር ነው እንትን የሌለው ምንም በቃ ማለት ሳይ በጣም እየተበላሸክ ስለሆነ ይሄኛው አሁን አሪፍ አካሄድ እየሄድክ ነው። እኔም አበረታታለሁ፣ በርታ። እንደውም እንዲታይልክ ማለት ነው ሊንኩን አስቀምጥልሃለሁ። ይሄ ከኔ እርዳታ ነው። የ200 ብር ፈንታ 200 ብር የሰጠኸኝን እንዳይጸጽትክ እንዳይቆጭክ በቃ እንደ ክፍያ እንደ ማስታወቂያ ብሩን ወስጄ ማለት ነው። ያው 400 ነው የሚሆነው። ልጅቷ ማልወሰደችው ሐቂቃ ለኔ ነው የሰጠችኝ 400 200 እንደዚህ ያወራውበት ይሆናል ማለት ነው። አሁን ስለ ድራማው ራሱ ማውራቴ ያው እንዲታይልክ ብዬ ነው። ሁለተኛ ነገር ደግሞ 200ን ደግሞ የ200 ብር ፈንታ ሊንኩን ከታች አስቀምጥላችኋለሁ። ከፈለጋችሁ የገባችሁ ይውለት። ያው ከዚህ ስራ ይሄኛው ስራ ይሻላል በማለት ነው። አስተማሪም አልጨረስኩትም እውነት ለመናገር ወላሂ፣ ግን አየዋለሁ እኔ ራሱ አያችኋለሁ፣ ከታተላችኋለሁ ማለት ነው። እና በዛም ነው እየጠፋው ነው። እኔም ሲመቸኝ እንደዚህ እመጣለሁ ማለት ነው። በተረፈ ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት አላህ ሰላማችሁን ያብዛችሁ፣ ሰላማችሁን ያብዛላችሁ። ከእናንተ ጋር ስጠፋ አማርኛ ይጠፋብኛል። ከሌላ ሰው ጋር ምን አይነት ቋንቋ እንደምጠቀም ራሱ አላቅም። እኔ ኤዲት ሳረግ ራሱ በራሴ አማርኛ በሳቅ ነው የምሞተው። እውነት በጣም እንደምንተባተብ ማለት ነው። እኔ በቃ አማርኛ ራሱ አልችልም። ምን አይነት ቋንቋ ድሮ ወይ ደግሞ በሌላኛው ዓለም ሌላ የሆነ ቋንቋማ አወራ ነበር እንጂ እንደዚህ የአማርኛ አፌን የፈተውበትን አማርኛ እንዲህ ተኮላትፌ አላወራም። ለማንኛውም ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበላችሁ። በሰው ሀገር ለምትገኙ ለእህት ወንድሞቼ ከምትወዷቸው ሰዎች ጋር አላህ በሰላም በቅርቡ የሚያገናኛችሁ አላህ ያደርግላችሁ። ምኞታችሁን አሳክቶ የልባችሁን አሳክቶ አላህ የምትፈልጉበት ደረጃ አስገብቶ ሀገራችሁ ላይ ያስገባችሁ። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ።